በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች ባለማተቦች፣ የደሙ ፍሬዎች፣ የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ማዳን ብዝት ትረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ፣ አመድ ያድርግላችሁ። ዛሬ እንግዲህ ለየት ባለ ሃይማኖታዊ ስርዓት መጥቻለሁኝ። ዛሬ ቀኑ እንግዲህ በሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ቪዲዮ የምትከታተሉ ዛሬ ዕለቱ ሆሳዕና ይባላል። ሆሳዕና ማለት አሁን አድን ማለት ነው። ኢየሱስ ክርስቶስ ይህንን ዓለም ለማዳን ሰው የሆነበትና መለኮታዊ ስርዓቱን የሰራበት ጊዜና ሳምንት ነው። ኢየሱስ ክርስቶስ ከደብረ ዘይት ወደ ቤተ ፋጌ ወይም የእስራኤል ከተማ ወደ ሆነችው በአህያ ግልገል ወይም ውርንጫ መጣ። በውርንጫዋ ላይ ተቀምጦ ማንም ያልተቀመጠባት ውርንጫ ነበረች። በእሷ ላይ ተቀምጦ ወደ ከተማዋ ገባ ይላል እና ህዝቡም ተሰብስቦ የዘንባባ ዝንጣፊ ይዘው እያነጠፉ እያመሰገኑ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም አሁን አድን ጌታ ሆይ አሁን አድን አሁን አድን እያሉ ይዘምሩ ያመሰግኑ ነበር። ስለዚህ ሆሳዕና ማለት አሁን አድን ማለት ነው። አሁን አድን ማለት ነው። ይህ በዛሬው ዕለት ሆሳዕና እየተባለ የሚከበረው ቀጣዩ ሳምንት ማለት ነው። ዛሬ ሆሳዕና ነው። ነገ ሰኞ እስከ ዓርብ እንግዲህ 5 ቀናት አሉ። እነዚህ 5 ቀናቶች የራሳቸው አምልኮተ ስርዓት ምስጢር አላቸው። እሱን ደግሞ በየቀኑ እንደ እግዚአብሔር ፍቃድ እንዴት 5ቱም ቀን የራሳቸው ምስጢር አላቸው። እነዛን በቤተ ክርስቲያን የሚከወኑ የጸሎት ስርዓቶች አሉ። ስግደት፣ አባቶች፣ ካህናት እንደዚሁም ምእመናን በቤተ መቅደስ ተገኝተው እየሰገዱ እየጸለዩ የክርስቶስን ሕማም የሚያስቡበት የምናስብበት ነው። ሰሞኑ ሰሞነ ሕማማት ይባላል። ሰሞነ ሕማማት ይባላል። የመጨረሻው ሳምንትም ይባላል። ቅዱሱ ሳምንትም ይባላል ማለት ነው። የተዋህዶ ልጆች ስሙኝ። በዚህ ባለብዙ ምስጢር ሰሞነ ሕማማትን አብዛኛውን ጊዜ የሚታወቀው ሰሞነ ሕማማት በመባል ይታወቃል። ሰሞነ ሕማማት ማለት ኢየሱስ ክርስቶስ ስለኔና ስለናንተ ስለ ሰው ልጆች ብሎ መከራ መቀበሉን ከአይሁድ ካህናት ከአይሁድ ጸሐፍተ ፈሪሳውያን ካህናትና ከህዝቡ ከአመፀኞች ህዝብ መከራ የተቀበለበት የተገረፈበት መስቀል የተሸከመበት ለፍርድ ሊያቀርቡት የተማከሩበት ቀጠሮ የያዙበት ሳምንት ስለሆነ ሰሞነ ሕማማት ይባላል ወይም በመባል ይታወቃል። ሰሞነ ሕማማት ማለት የክርስቶስ ሕማም ሳምንት ማለት ነው። የታመመበት፣ የቆሰለበት፣ የተገረፈበት፣ መስቀል የተሸከመበት፣ በጥፊ የተመታበት፣ የተኮረኮመበት፣ ምራቅ የተተፋበት ሳምንት፣ ያ ዋጋ የተከፈለው ለኔና ለናንተ ሲባል ነው። ሰሞነ ሕማማት ክርስቶስ የታመመበት ስለኔን የህዝቡን ሕማም ይፈውስ ዘንድ ህዝቡን ከሕማሙ ከዲዮ ይፈውሰው ዘንድ ክርስቶስ ስለኛ ታመመ። ስለኛ የኛን መከራ የኛን መርገም እሱ ተሸከመ፣ የኛን ሕማም ታመመ። ስለዚህ አሁን ሰሞነ ሕማማት ማለት የሰው ልጅ የተዋህዶ ልጆች ሁላችንም በያለንበት ሆነን ካልጋ ላይ ወርደን በተመቻቸ አልጋ ላይ እንዳትተኙ፣ በተመቻቸ ፍራሽ ላይ እንዳትተኙ፣ ራሳችሁን አዋርዱ። ምክንያቱም የክርስቶስን ሕማም የምናስብበት ነው። እየሰማችሁኝ ነው? ለኛ ሲል ክርስቶስ ተገርፏል ብያቸዋለሁኝ። ያንን ሕማሙን ነው ያንን ግርፋቱን ነው ማሰብ ያለብን። አሁን በሰሞነ ሕማማት
አብዛኛው ሰው በባዶ እግሩ ይሄዳል። ለምንድን ነው በባዶ እግሩ የሚሄደው? አብዛኞቻችን በልምድ የምናደርገው ነገር ስለሆነ ማለት ነው። ስለዚህ ሰሞነ ሕማማትን ስናስብ ገብቶን አውቀን ልናደርጋቸው የሚገቡን በረከት የምናገኝባቸው ከክርስቶስ መከራ ስቃይ የምንካፈልበት ሕማሙን የምናስብበት በባዶ እግራችን ስንሄድ ጠጠሩ፣ እሾኩ፣ እንቅፋቱ ሲመታን የክርስቶስን ሕማም እያሰብን ነው ማለት ነው። ጥቁር የሚለብሱ ሰዎች አሉ። ሐዘን ነው። ክርስቶስ ሊሰቀል ሊገረፍ ተፈርዶበታልና አይሁድ መክረውበታልና ያንን መከራ እያሰብን በመጾም በመጸለይ እስከ 12 ሰዓት ድረስ በመጾም እስከ 1 ሰዓት ድረስ በመጾም ከዛም በመስገድ በመቁጠሪያ በመቀጥቀጥ የተዋህዶ ልጆች ይሄንን በማሰብ ይሄንን ሳምንት ሰሞነ ሕማማትን ወይም የመጨረሻውን ሳምንት የመጨረሻው ሳምንት ማለት ኢየሱስ ክርስቶስ ዓለምን ለማዳን 33 ዓመት ከ3 ወር በዚህ ዓለም ተመላልሶ የመጨረሻዋን ዓለም በደሙ ተዋጅቶ ተቀድሶ የረከሰው ይቀደስ ዘንድ ባሪያ የሆነው ልጅ የሆነ ዘንድ የወደቀው ይነሳ ዘንድ የሞተው በሕይወት ትንሣኤ ይነሳ ዘንድ ክርስቶስ የመጨረሻውን ሳምንት መከራ የተቀበለበት ስለሆነ የመጨረሻው ሳምንት ይሉታል ሊቃውንቱ። ሌላው ቅዱሱ ሳምንት ይሉታል ሊቃውንቱ። ለምንድን ነው ቅዱሱ ሳምንት የተባለው? ክርስቶስ በዕለተ ዓርብ መስቀል ላይ ተሰቅሎ ደሙን አፍስሶ ነፍሱን ክሶ የሰውን ልጅ በደሙ የዓለምን ኃጢአት የሰውን ልጅ ኃጢአት በደሙ ስላጠበውና ስላነጸው ክርስቶስ በደሙ ዓለምን የዋጀበት ዓለምን እኔና እናንተን በደሙ ያጠበን ያነጻን ስለሆነ በትንሣኤ ዕለት ምን እየተባለ ይዘመራል? ክርስቶስ በደሙ የቆሸሸውን ዓለም የተበላሸውን ዓለም የሸተተውን የከረፋውን የገማውን በኃጢአት የከፋውን የከረፋውን የቆሸሸውን ዓለም በደሙ በቀራንዮ መስቀል ላይ ሆኖ በደሙ ያጠበን እርሱ ስለሆነ ቤተ ክርስቲያን በትንሣኤ ዕለት እንዲህ እያለ ትዘምራለች። ሊቃውንቱ እንዲህ እያሉ ይዘምራሉ። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባሃ በደመ ክርስቶስ ተአጽባሃ በደመ ክርስቶስ ተአጽባሃ በደመ ክርስቶስ ተአጽባሃ በደመ ክርስቶስ። ምድር በክርስቶስ ደም ታጠበች ነጻች እያሉ ይህ ዓለም በደሙ በክርስቶስ በመለኮት ደም ታጠበ፣ ጸዳ፣ ነጻ እያሉ ሊቃውንቱ በቤተ መቅደሱ ይዘምራሉ ማለት ነው። ስለዚህ ይሄ ሳምንት ሊቃውንቱ ምን ይሉታል? እንዳልኳችሁ ቅዱሱ ሳምንት እያሉ ዓለም የዳነበት የመጨረሻው የማዳን ስራ የተሰራበት ቅዱሱ ሳምንት የመጨረሻው ሳምንት ሰሞነ ሕማማት ይባላል ማለት ነው። የተዋህዶ ልጆች ባለማህተቦች እኔና እናንተም ይሄንን ቅዱሱን ሳምንት የሕማሙን ሳምንት የመጨረሻውን ሳምንት እየሰገድን ስትሰግዱ የተዋህዶ ልጆች ስትሰግዱ ግንባራችሁን መሬት እያስነካችሁ ስገዱ። ግንባራችሁን መሬት እያስነካችሁ ስገዱ። ለምን ብለን ስንመለከት ክርስቶስ ከወደቅንበት ስላነሳን ከአፈር ከመሬት ስላነሳን ወድቆ ነበረ። የሰው ልጅ ከአፈር ተሰርቷል።
እንደገና ደግሞ አክብሮታል። ካከበረውም በኋላ ወድቋል። በምን ወደቀ? በኃጢአት በሚበላ በሚጠጣ ከክርስቶስ ፍቅር ይልቅ የሰው ልጅ ምግብ ሽቶ የሚበላው ምድራዊን ሽቶ ያልተገባውን ያልታዘዘውን ሽቶ ወድቆ ስለነበረ ከወደቅንበት ያነሳን እርሱ ስለሆነ ኃጢአት በደላችንን እያሰብን መሬታችንን ግንባር እያስነካን መስገድ ይኖርብናል። ሌላው ይሄንን እያደረግን በጾም በጸሎት በመቁጠሪያ በመቀጥቀጥ በደንብ በመቀጥቀጥ አንድ እርኩስ መንፈስ አጋንንት ይጋለጣል። እርግጠኛ ሆኜ ነው የምነግራችሁ፣ ይጋለጣል። እናንተ ብቻ ከልቦናችሁ ሰምታችሁ ተግባራዊ አድርጋችሁ በዚህ ልክ ሳምንቱን ካሳለፋችሁ እርግጠኛ ሆኜ ነው የምነግራችሁ የተደበቀ ያሸመቀ ለዘመናት ያደፈጠ እርኩስ መንፈስ የደፍተራ መተት፣ የጥንቆላ መተት፣ የጥላ ወጊ፣ የሞት መንፈስ መስተፋቅር፣ የሰላቢ መተት፣ ልዩ ልዩ የመናፍስቱ ዓለም ስራና ሴራ ይጋለጣል። እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ይሄ ሳምንት ከክርስቶስ ክብር የምናገኝበት፣ ሱባኤ የምንይዝበት፣ በቤተ መቅደሱ ዕለት ዕለት የምንገኝበት፣ ስጋችንን ለነፍሳችን የምናስገዛበት፣ ያስጨነቀን ራሱ ዲያብሎስ የሚጨነቅበት፣ የሚቀጠቀጥበት፣ የሚጋለጥበት ሳምንት ነው። ቅዱሱ ሳምንት፣ የመጨረሻው ሳምንት፣ ዲያብሎስ የተዋረደበት ሳምንት፣ ሞት ድል የተነሳበት ሳምንት፣ የሰው ልጅ ከወደቀበት ከሞተበት በሕይወት የተነሳበት ሳምንት፣ የመጨረሻው ሳምንት፣ ክርስቶስ ለእኔና ለእናንተ ሲል መከራ የተቀበለበት ይህ ሳምንት ስንት ጊዜ እንደተገረፈ ታስታውሳላችሁ? የተዋህዶ ልጆች ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት በደል ሲል 6666 ግርፋትን ተገርፏል። ይሄ ሰው አይችለውም። በመለኮታዊነቱ ደካማውን ስጋ አጸናው፣ አበረታው፣ አጠነከረው፣ እንዲችልም አደረገው እንጂ ስጋ ለባሽ አይችለውም። እስኪ እናንተ በመቁጠሪያችሁ አሁን ይውላችሁ ሃይማኖት እኔ ከምገልጻት በላይ እኔ ከምተርከው በላይ እጅግ በጣም ረቂቅና እንዲህ ነው ተብሎ ለመተንተን የሰው አእምሮ አይደርስበትም። ብቻ ግን በእምነት የሚገለጥ ነው፣ በስራም የሚገለጥ ነው እና ይሄንን ከቃላት ባለፈ እኔ ከምናገረው ከቃላት ባሻገር እናንተ ደግሞ ተግብራችሁት በእምነት ሙሉ ሆናችሁ ተግብራችሁት እንድታዩና ተደረገልኝ እንድትሉ እንድትመሰክሩ ስለምፈልግ ነው። አሁን እናንተ መቁጠሪያ ያዙ። በመቁጠሪያ አሁን መታችሁት አይደለ? አሁን አያመኝም? ያማል አይደለ? አሁን አንዳንድ ሰዎች ይውላችሁ በጣም በትዕቢት ልባቸው የጠነከረ ለመንቀፍ ሰውን ለመንቀፍ እንቅፋት ለመሆን ወይም ሰውን ለማደናቀፍ በትዕቢት በቁጣ መንፈስ የሚናገሩ ከተማሩ ወገን ከቤተ ክርስቲያን ወገን የሆኑ ማለትም የቤተ ክርስቲያን አገልጋዮች ከተባሉ ይጀምራል ማለት ነው። ነቀፋው ከዚህ ነው የሚጀምረው። ለምን መሰላችሁ? ክርስቶስንም የሸጡት በክርስቶስ ቤትም ሲነግዱ ቤቱን የንግድ ቦታ ያደረጉት ራሳቸው የቤተ ክርስቲያኑ ሰዎች ናቸው። ከኛ በላይ ክርስቶስን ከኛ በላይ እግዚአብሔርን የሚያውቀው ከኛ በላይ እግዚአብሔርን የሚያስረዳ የሚሰብክ የሚገልጸው የለም ብለው የሚመጻደቁ በእውቀታችን የሚደርሰን የለም ብለው የሚያስቡ ሰዎች ናቸው። ለሰዎች እንቅፋት ሲሆኑ የነበሩት እና ክርስቶስ ደግሞ ቤተ መቅደሱን ቤቴ የጸሎት ቤት እንጂ የንግድ ቤት አይደለም ብሎ
የገሰጸበት ሳምንት አይተናል። ተመልከቱ እንግዲህ ሲገሰጻቸው አይተናል፣ ተመልክተናል። አውጡ እያለ ማለት ነው። ዛሬም የእግዚአብሔር የሆኑትን ከቤተ መቅደሱ እየገፉ የሚያወጡ የሚነቅፉ አንደበታቸው ክፋትንና ቁጣን የተመላ ንግግርን የሚናገሩ ሰዎች ዛሬም ይነቅፋሉ። አሁን እኛ እንደ ስንቀጠቅጥ እንደ ሟርት አድርገው የሚያስቡ ሰዎች አሉ። እንደ አለመታደል ሆኖባቸው በጣም ይገርመኛል። በጣም እኮ የምናደንቃቸው ከናቸው። በጣም እንጃ ለቤተ ክርስቲያን ልሳን አንደበት ናቸው የምንላቸው ሰዎች እዚህ ላይ ሲደርሱ የሚያስቆጣቸው፣ የሚያስኮርፋቸው፣ የሚያሰድባቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማለት ነው። እና እንዲህ ስትገርፉት ሲያማችሁ የክርስቶስን ሕማም አስቡ። ስትገርፉት ግርፋቴ ይሁን እያላችሁ በክፎች እኔ ራሴን ገርፌ ካመመኝ ክርስቶስ በነፍሰ ገዳዮች ሲገረፍ ሲመታ ምን ያህል ሕመም እንደነበረው እንድናስብ ያደርገናል ማለት ነው። አንዳንድ ሰዎች ሲመቱ እንድች ያደርጋሉ። ለምንድን ነው እንደዚህ የሚያደርጉት? ስለሚያማቸው። አያችሁ፣ ክርስቶስ ግን እንዴት ነው የተገረፈው? አጥንቱ እስከሚታይ ድረስ ንጹህ ገላ ለማየት እስከሚጨንቅ ድረስ በጭንቅላቱ ገብቶ የነበረው የስጋን አልፎ አጥንትን የሚበሳ የሾክ አክሊል ሲደፋለት ከጭንቅላቱ የሚወርደው ደም ግባቱን ሸፍኖ በጥፊ ሲመታ የነበረው ፊቱ ያ የቆሰለው ማንነት ለእኔና ለእናንተ የተገረፈ የተከፈለ ዋጋ ነው። ስለዚህ እነሱ 6666 ግርፋትን ገርፈውታል። ይሄንን እንግዲህ ሰሞነ ሕማማት የምንለው ዛሬ ሆሳና ከሆነ ከሰኞ ጀምሮ ነገ ማለት ነው። ልቁጠርላችሁ። ሰኞ 1፣ ማክሰኞ 2፣ ሮብ 3፣ ሐሙስ 4፣ ዓርብ 5 መስቀል ላይ እስከሚውልበት ድረስ ማለት ነው። ይሄንን 5ቱን ቀን እንግዲህ 6666 ጅራፍ ወይም ግርፋትን ለ5 ስናካፍለው 1333 ይመጣል። ይሄንን 1333 ስግደት እየሰገዳችሁ የተዋሕዶ ልጆች መከራውን እያሰባችሁ 5ቷን ቀን ብንቆይ 5ቷ ቀን ሰሞነ ሕማማትን የመጨረሻውን ሳምንት ቅዱሱን ሳምንት እንደዚህ አድርገን መሬት ላይ እየተኛን እየሰገድን መከራውን እያሰብን ከመከራው እየተካፈልን ዓለምን ድል እንድናደርግ የሥጋ ፍላጎትን እንድናስወግድ ይሄንን ቪዲዮ ስሙት፣ አድምጡት። ነገ ምን የተደረገበት ነው? ሰኞ ምን የተደረገበት ነው? ማክሰኞ የራሱ አለው። ሮብም እንደዚሁ፣ ሐሙስ እንደዚሁ፣ ዓርብ እስከ 5ቱንም ቀን እንደ እግዚአብሔር ፍቃድ እናንተ እየተከታተላችሁ ከሆነ እያንዳንዷ ቀን ምን ምስጢርና ምን እንደተደረገባት ወደ እናንተ ትምህርቱ ይደርሳችኋል። ትምህርት ይተላለፋል። መንፈሳዊ ነገር እየሰማችሁ መንፈሳዊ ዘፈን እንዳትሰሙ በማርያም ስልካችሁ ላይ ዘፈን ከፍታችሁ ዓለማዊ ነገር፣ ፖለቲካ ነገር፣ ልዩ ልዩ ነገር የሚተላለፍ ነገር ተመልከታችሁ በረከታችሁን እንዳታጡ መስማት ያለባችሁ ከቤተ መቅደሱ የሚተላለፈውን የስግደቱን፣ የጸሎቱን፣ የቅጥቅጣውን ሕማሙን እያሰብን እንድንሰነብት መልእክቴ ነው። ቪዲዮውን ለሁሉም ተደራሽ አድርጉት።
ሰሙነ ሕማማት የራሱ ምስጢር አለው። ታሪካችን የተቀየረበት ነው። ክርስቶስ የተገረፈበት ነው። ሕማም መከራ የተቀበለበት ነው። ዓለም የዳነበት ነው። በብዙ መንገድ በብዙ ምስጢር እየታየ መልእክቱ ይተላለፋል። የተዋህዶ ልጆች ሌላው እንደው የቻላችሁ መልካሙን ነገር አድርጉ፣ ካላችሁ ላይ አካፍሉ፣ እንዲህ ያለውን መስዋዕት እግዚአብሔር ይወደዋልና ይላል። ለሌላው ማካፈልን አትርሱ ይላል። በማርያም ምንድነው የሚለው አልኳችሁ? ለሌላው ማካፈልን አትርሱ፣ ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት በእግዚአብሔር ፊት የተወደደ ነውና የተወደደ መስዋዕት ነውና ይላል። ለሌላው ማካፈልን አትርሱ፣ እንዲህ ያለው መስዋዕት በእግዚአብሔር ፊት የተወደደ ነውና። የተወደዳችሁ ተወዳጆች የክርስቶስ ቤተሰቦች፣ ምንም የሌላቸው ጸበልተኞች አሉ በየገዳማቱ፣ በየቤቱ፣ በየሰፈሩ፣ በየአካባቢያችን። እነዛን ሰዎች አንድ ወቅት እንኳን ራሱ አንድ እንጀራ አጥፋችሁ በወጥ አድርጋችሁ ብትሰጧቸው በእውነት ይሄንን የተወደደ መስዋዕት እግዚአብሔር ይቀበልላችኋል ማለት ነው። አምደው ቅዱስ ሚካኤል በያላችሁበት ጥላታችሁን ይጣልላችሁ፣ ከስራታችሁ ይፍታችሁ፣ ይፍታን። ቤቱን እንድንሰራ ይፍቀድልን፣ አዳራሹን እንድንሰራ፣ ቤተ መቅደሱን እንድንሰራ ይፍቀድልን። የተዋህዶ ልጆች አደራ እምላችሁ አሁንም እንዳትቦዝኑ፣ እንዳትሰንፉ። ስራ ሊበዛባችሁ ይችላል አውቃለሁኝ፣ ግን አደራ ይሄን መቁጠሪያ ተጠቀሙ። ስግደት አብዙ። በማርያም በአምደው በቅዱስ ሚካኤል ስም ነው የምላችሁ። እኔ አለመጠቀም ትችላላችሁ፣ የእኔ ድርሻ ግን ማስተላለፍ ብቻ ነው። እኔ ድናችሁ ሰው ሁናችሁ ከስራታችሁ ተፈታችሁ ለምስክርነት እንድትበቁ ነው። ለእኔ ሰገዳችሁ አልሰገዳችሁ፣ ጾማችሁ አልጾማችሁ፣ ለእኔ ምንም የሚደርሰኝ ድርሻ የለም፣ የሚደርሰኝ ነገር የለም። ግን የታሰራችሁ እየኖርን መስሏችሁ ግን ውስጣችሁ እንዴት ነው ጎተራ ውስጥ ያለ እህል በነቀዝ ተበልቶ ዋና ፍሬው ተበልቶ አብቅቶ ቀፎ ቀርቶ ያንን ስታገኙት ልክ እንደዛ ያንን ስታዩት የኛን ህይወትም ወደኛ አምጥታችሁ ወደኛ ህይወት ስታዩት በተለያየ ነገር ውስጣችን ተቦርቡሮ ተገዝግዞ ያለቀ በመናፍስት የተወሰደ አእምሯችን፣ እድላችን፣ የትዳር እድል፣ የሥራ እድል፣ የትምህርት እድል፣ የእውቀት እድል፣ የጸጋ እድል፣ የበረከት እድል፣ የመዋደድ እድል፣ የሰላም እድላችን ተወስዶብን፣ የጤና እድላችን ተወስዶብን እንዲሁ ዝም ብለን ልብስ ለብሰን ዝም ብለን እንንገዛገዛለን። አብዛኞቻችን ማለት ነው። ጤነኛ የለም። ግማሹ እግሩን ታሟል፣ ጉልበቱ ታሟል፣ ውስጥ እግሩ ታሟል፣ ሆዱ ታሟል፣ ጨጓራ፣ ኩላሊት፣ ጉበት፣ የአይን ችግር፣ የአእምሮ ችግር፣ የእጅ ችግር፣ ሰውነታችን በሙሉ አንድ ሰውነት የለም። አብዛኛው ሰው በዚህ ልክ በቃ ተገዝግዞ ተበልቶ ያለቀ ነው። አንድ ሆቴል ገብታችሁ ትልቅ ሆቴል ስትገቡ ምግብ ስታዙ በየጠረጴዛው ላይ ሜኖ ይዘጋጅላችኋል። ያንን ሜኖ አይታችሁ ነው ምግብ የምታዙት። የዋጋው መጠን፣ የምግቡ አይነት እዛ ላይ ይጻፋል። አያችሁ፣ አሁን እኔና እናንተ ውስጥ አብዛኛው ውስጥ የበሽታ ሜኖ ነው የተቀመጠው። የበሽታ ሜኖ ጨጓራ፣ ኩላሊት፣ ስትሮክ፣ ግፊት፣ ማነስ፣ መብዛት፣ ማይግሬን፣ እንትንግኔን ተመልከቱ። ለምን? ስለማንጾም ስለማንጸልይ እኔ ጋር ስልጣን የለውም ብለን ስለምንመጻደቅ እሱም የሚፈልገው ይችን ትቢታችንን ስለሆነ ይሄንን የሞኝነትና የጅልነት መገለጫችንን ቃል ስለሚፈልግ እንደዛ እኔ ጋር ስልጣን የለውም እያለ
ግን ሰልጥኖበት ገዝግዞት በልቶት ያለቀው ትውልድ ነው ያለው። ያለቀ ትውልድ፣ የተበላሸ ትውልድ ነው ያለው። አያችሁ፣ እድሉ የተያዘበት ነው፣ የታሰረ ነው። ህልማችሁን እንዳትኖሩ ያደረጋችሁ መንፈስ የሚጋለጠው በጾም፣ በጸሎት፣ በንስሐ፣ በስግደት፣ በመቁጠሪያ ነው። ይሄንን እየቀጠቀጣችሁ እንግዲህ ሳምንቱን አብረን እንድንቆይ እስኪ እንደው ሳምንቱን በእውነት በተላለፈልን ትምህርት ተግባራዊ አድርገን እንድንፈጽም ለብርሃነ ትንሣኤው እንዲያደርሰን ያደፈጠ ርኩስ መንፈስ እንዲጋለጥልን ቅዱስ ፍቃድ ይሁን እያላችሁ ኮሜንት ላይ አስቀምጡልኝ። ከበረታችሁ እርግጠኛ ሁኜ ነው የምነግራችሁ። እናንተ ለምስክርነት ትመጣላችሁ፣ የበረታችሁ ማለት ነው። የበረታችሁ ለምስክርነት ትመጣላችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። መልካም የሱባኤ፣ መልካም የስግደት የጸሎት፣ መልካም ሰሞነ ሕማማት ይሁንላችሁ። ማለትም የስግደቱ የጸሎቱ ሳምንት እንዲያስፈጽመን ማለት ነው። ለፍጻሜው ያደርሰን ማለት ነው። ብርሃነ ትንሣኤውን እንዲያሳየን ሰሞነ ሕማማቱን በሰላም እንዲያስፈጽመን ለብርሃነ ትንሣኤው እንዲያደርሰን የሱ ቅዱስ ፍቃድ ይሁንልን። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።